ይኸው አንተ ራስህ ባይነ ህብረት ይኸው ኪያን አትለያትም ይችልሽ ይቺ ኪያ አይደለችም ይኸው እንደዚህ ለብሳ ነው ግማሽ መንገድ ላይ ስለምቀና ነው አይደለም አሁን ትዳሪና ተቀናሉ ቤተሰቦች ከሌላ ሰው ጋር ይደብረኛ ነው አንድ ቀንም እንኳን እስልምናን መቀበል ትፈልጋለሽ ወይ ብዬ እንኳን ጠይቂያት እንኳን አላውቅም ባይኔ በብረቱ ነው ቤተክርስቲያን ጋር ተሰለኝ ይቻላል እኔ ነው ተከራከርኩ በቃ ሰው እኮ ያንቺ ጓደኛ ነው አይደል? እና ምን ጨንቃት ነው ወይም ደግሞ በሱ እንዳለለ አብረው ነው ከኔ ጋር ነው ያወቅከው። ካንተ ጋር ነው ሶፊ እኔ ምንም ማውቀው ነገር የለም። ደግሞ በየሁሉ ጊዜ ማለት ነው እስልምና ላይ አንተ ትሰግዳለች እኮ ጠይቄሽ ነበር አይደል ወይ? የት ነው ያያችሁኝ? ከኔ ጋር ተመሳሰለ ሰው ወይስ ነጠላሽ? ያ አራለ ከያንቺ ጻልጃለሁ። አሁን ምን ይጥፋት ለከተልኝ ማደርገው ነገር ቢኖርሽ አንተ ምንድነው ሁሉ ነገር ላይ መግባት አለ? ምን ማለት ነው? ብትናርሽ እኮ ነኝ ነው እቺን አላደርግም። ለምን ምን ቦታሽ? አሁን ጣለምሽ እቺ በተሰለይኩኝ ይቻልኩትን በቃ አትይብኝ። በጣም ነው እኮ የሚገርመው። ቆይ በሃይማኖት ያስገድዳት የለም አይደለ? ይቅርታ ቤተሰቦች፣ ዛሬ በጣም የሚገርም ነገር በተደጋጋሚ እየሰማው ነበረ። በጣም በተደጋጋሚ የተለያዩ ሰዎች ምናምን ነገር ኪያም እንደዚህ አይነት ሁኔታ እንደዚህ ቦታ እያየናት ነው ምናምን ነገር እያሉ በጣም ብዙ ሰው ነበረ እና እስከ መች ከሰው ወሬ እየሰማው ምናምን ነገር ረብሻታለሁ እስከ መች እንደዚህ እየተባልኩ ምናምን ነገር አውራታለሁ ምናምን ነገር ብዬ እየሰማው እንዳልሰማው ሁሉ ነገር ዝም ብዬ ትቼው ነበረ። አሁን ግን በጣም በሚገርማችሁ ሁኔታ ማለት ነው እስከ ዛሬ እየሰማሁት የነበረውን ነገር እውነት ነው ወይ የሚለውን ነገር ለማረጋገጥ ኪያን ከቤት ጀምሮ ግማሽ መንገድ ድረስ እየተከታተልኳት ነው። ከቤት ከወጣችበት ሰዓት ጀምሮ ሃይማኖታዊ እስላማዊ አለባበሱን አውልቃ ማለት ነጠላ ምናምን ነገር ለብሳ ሰዎቹ እያሉ እየነገሩኝ እንደነበሩት በጣም ጠዋት ምናምን ነገር ቸርች እየተመላለሰች ምናምን ነገር ቸርች እየገባች እየተሳለመች ቸርች እየገባች ምናምን ነገር እየጸለየች ነው የምትወጣው አሉ። እኔ በጣም ነው የገረመኝ። ማለት ራሷ ፈልጋ አምናበት ወዳ ነው አይደል ነው ለእስልምና የመጣችው። እኔ አስገድጃት አይደለም፣ ማዘር አስገድዳት አይደለም። እኔና ሶፊ አንድ ቀን ምሳ ለመብላት ወደ ቤት እየገባን ነው ኪያ እየሰገደች ምናምን ነገር ቤቱ ላይ አግኝተናት እንዴት ምናምን ነገር ስንላት በቃ እኔ አምኜበት ወድጄ ፈቅጄ ምናምን ነገር ከዛሬ ጀምሮ እስልምናን ተቀብያለሁ ምናምን ነገር ነበር ያለችኝ። አሁን ደግሞ ሰሞኑን አራኑ ኪያን እኮ ቤተክርስቲያን እያየናት ነው እያሉ የተለያየ እኔንም እሷንም የሚያውቁን የኔም የሷም ወዳጆች እየደወሉ እየነገሩኝ አላምናችሁም፣ ድጋሚ ልታጣሉኝ ነው፣ ድጋሚ ከሷ ጋር ልታጨቃጭቁኝ ነው እያልኩ የራሴ ወዳጆችን ሁላ የሷንም ወዳጆች እየደወሉ እየነገሩኝ እየዘገውባቸው ነበር። እና ዛሬ በጣም በሚገርማችሁ ሁኔታ ከቤት ጀምሮ እየተከታተልኳት ነበር ከኋላ ማለት ነው እና እዛ ቤተክርስቲያን ነው የምትሄደው የተባለው ቤተክርስቲያን ላይ ቀድሚያት ምናምን ነገር ነው የተገኘሁትና እኔ ያየሁትን ነገር እኔ ማለት እኔ እንጃ እኔ እየሰማሁ ያለሁትንም ነገር ምናምን ነገር እንደዚህ ነው ብዬ ብናገር ሰውም ስለማያምነኝና ምንድነው እየተፈጠረ ያለው ነገር እንድታስረዳኝ መስዋዕት ስለፈለኩ ምናምን እዛው ቤተክርስቲያን ድረስ ተገኝቻለሁ። የኳላ ያለው ቤተክርስቲያን ነው እሷ ጧት ትመጣበታለች ኪያ ምናምን ነገር እየተባለ ያለውና ኳላ እየተከተልኳት ነበረ። እስኪ እውነት የሚሉት ነገር ነው ወይ ትክክል ነው ወይ ባይኔ ሳላይ እንዴት እናገራታለሁ ብዬ አስቤ ነበር እንትን ያልኩትና ግማሽ መንገድ ላይ ቀድሚያት ነው የመጣችው። እውነት እንደሚባለው ከሆነ እስኪ ይኸው እዚህ ቤተክርስቲያን ነው ትመጣለች የተባለው አይደል? እና ሶፊንም ደውዬለታለሁ እየመጣ ነው ደርሻለሁ ምናምን ነገር ነው ያለው። በነገራችን ላይ የሆነ ስሜታዊ ሆኜ እንዳልናገራት እኔ አስገድጄሽ ነው ወይ ሃይማኖት የቀየርሽው? እኔ አድርጊ ብዬሽ ነው ወይ? እኔ ሙስሊም ሁኚ ብዬሽ ነው ወይ ሙስሊም ሆንሽ ምናምን ነገር ብዬ ስጠይቃት የምትመልስልኝ መልስ አናዶኝ እንዳልጫናት ወይም ደግሞ መጥፎ ነገር እንዳልናገራት ወይም ደግሞ እንዳላስጨነቃት ምናምን ነገር ሶፊ እስኪ ይሄን ነገር እስኪ ጠይቃት። ምንድነው ነው እየተከናወነ ያለው? ምንድነው እየሆነ ያለው? ማንም ያስገድደሽ የለም። እኔ እስልምናን ከመቀበልሽ በፊት ነበረ በክርስቲያና እምነት ላይ ያለሽ ነበር ያፈቀርኩሽ ያገባውሽ ወደ ቤቴ ያስገባውሽ ከቤት አብረን መኖር የጀመርነው ፍቅር አብረን የጀመርነው። ስለዚህ ምንድነው ነው እየተፈጠረ ያለው ብዬ ምናምን ነገር ስጠይቃት እንዳንረባበሽ ብዬ አስቤ ያው ሶፊ ምናልባት ካናገራት ብዬ እየመጣ ነው ሶፊ እዚህ ጋር እና እስኪ የሆነ ያለውን ነገር ምናምን ነገር ምናልባት ሰዎችም እንደብድም ምናምን እየቆጠሩኝ ስለሆነ በፍጹም ይሄን ነገር ልታደርገው ማትችልም ምናምን ነገር ብዬ እኔም እንትን እያልኩ ነበር። ሶፊ እንዴት ነህ? አልሐምዱሊላህ። ኧረ በጣም የሚገርም ነገር ነው ሶፊ። እኔ በተደጋጋሚ ምናምን ነገር ወዳጆች የኪያም ወዳጆች የኔም ወዳጆች ምናምን ነገር የሆነ ወሬ እየነገሩኝ ነበረ ሰሞኑን ማለት ነው ተከታታይ ማለት ነው ይሄ ነገር በፍጹም ሊሆን አይችልም ምናምን ነገር ብዬ የሷንም አይምሮ ሳላይ እንዴት እናገራታለሁ ምናምን ብዬ እየመለስኳት ነበር ማለት ነው። ኪያ በዚህ ሰሞን በጠዋት እየተነሳች ምናምን ነገር የሆነ ቦታ ትሄዳለች። እኔ ምናልባት በቃ የሆነ ቦታ እየሄደች ይሆናል የሆነ ጓደኞቿን እያገኘች ይሆናል ምናምን ብዬ ትቼው ነበር። በጠዋት ነው ተነስታ የምትወጣው ከቤት ማለት ነው። እና ሰዎች ደግሞ በተደጋጋሚ እየደወሉ አረ ቸርች በር ላይ ያየናት ነው ቤተክርስቲያን በር ላይ ያየናት ነው ምናምን ነገር እያሉኝ ነበረ።
ይሄንን እኔ በፍጹም ሊሆን አይችልም ምናምን ነገር ብዬ እንትን ብያቸው ነበር። ዛሬ ግማሽ መንገድ ድረስ ስከታተላት የለበሰችው የሃይማኖታዊ አባይዎችን ምናምን ነገር የለም ሂጃብ ምናምን ሆነ አንስታ ግማሽ መንገድ ድረስ ስከታተላት ምንድነው ነጠላ ምናምን ነገር ለብሳ ሎርማን ቀሚሷን አድርጋ ወደ ተባለ ወደ ቤተክርስቲያኑ መንገድ ላይ እየመጣች ነው ያዩዋት። ይሄንን ታምነኛለህ ማለት አልገባኝም። ምን ይልከው ነበር? ቆይ እኔ አስገድቻት ነው እንዴ ሶፊ? እኔ እናንተ አንድ ቀን ለምሳ ጋብዛን ወደ ቤት ስንመጣ ነው አይደለ እየሰገደች አግኝተናት ሃይማኖትሽን ቀየርሽ ምናምን ብላ ደስ ብሎን አቅፈናት ምናምን ነገር እንትን ያለው አስገድዳናት ነው እንዴ ሃይማኖት የቀየረችው? እያልኩ ያለሁት ኪያ ቤት ውስጥ ብቻ ነው እስልምናን ምናምን ነገር እየተገበረች ያለችው እኛ ፊት ብቻ። ጧት እየተነሳች ቸርች እየመጣች ነው። ይሄው ከዚህ የምታየው ቸርች ነው በተደጋጋሚ ትመጣለች ተብሎ እየተነገረ ያለኝ ሰዎች አሁን ምን እንደዚህ ነገር ድጋሚ አንጣላኩ ተነጋግረናል ነገር ታወው ትችዋለሁ። እኔም እነዛን ሰዎች ምናምን ምን አባታችሁ ነው የምቀባጥሩት? አሁንም ከባለቤቴ ጋር ልታጣሉኝ ደግሞ አሁን ቤተክርስቲያን እየሄደች ነው እያላችሁ ነው በየደልካትም ራሷን የሰለመች ስለዛ ለምን ብላ ማለት ስለሚያል አልካት። ለምን ብላ ነው ታዲያ ከሰለመች በኋላ ድጋሚ ወደ ቤተክርስቲያን የማይመስል ነገር አንተ ራሱ ሲመጣልህ ራሱ የማይመስል ነገር ነው ብለህ ራስ አመልስ ሶፊ። እኔ ራሱ ይሄ ነገር በፍጹም እውነት ሊሆን አይችልም ብዬ ሰዎችን እያስቀየምኩ ነበር። የኔንም የቂያም ወዳጆች መተው ሲነግሩኝ እንዴት እንደዚህ አይነት ወሬ ታውሩኛላችሁ? እኔ እኮ አስገድጃት አይደለም የመጣችሁ ብዬ መልሻችኋለሁ እኮ ነው መልሶ። አሁንስ ምን የተረጋገጠ ነገር አገኘ? አሁንማ ግማሽ መንገድ ድረስ ከመጣች በኋላ ሃይማኖቱን ፈታ ቦርሳዋ ስር ከታ ነጠላ ምናምን ነገር አድርጋ ኖርማን ቀሚስ አድርጋ ወደ ቤተክርስቲያኑ ቅያስ ላይ በታችኛው እኔ የሮጥኩ ነው በዚህ ጋር አንተን ጋር ደውዬልህ እዚህ ጋር የመጣሁት ለእይታ በደንብ የሚመቸን ቦታ ሄጄ ከምረብሻት እንዴ ቸርች እየሄድሽ ነው እንዴ ብዬ ከማጋፍጣት መንገድ ላይ እስኪ ይሄው ይሄ ነው ቸርቹ አይደለ እውነት እየመጣችበት ያለው ነው የተባለው ከሆነ ይሄው እዚህ እናገኛለን ሶፊ። እኔም እኮ ምን ቸርች ነው የምትወረው እንዴ? ኪያ ፈልጋና ፈቅዳን የሰለመችው ለምን ብላ ተደብቃ ቸርች ትሄዳለች? ሶፊ እኔ ሐላል ራሱ ፈልጋ እንኳን ራሷ በቃ ነው ራሱ መጀመሪያው ነው ማለት ስለሚብላ አስገዳት አይደለም ራሷን የሰለመችው። ስለዛ ሙስሊም ከሆነች በኋላ ደግሞ ለምን ተደብቃ ደግሞ ወደ ቤተክርስቲያን ትሄዳለች? ማይመስል ነገር ነው። እናንተ ለማለየት ለማጣላት ካልሆነ በቀር ያሳምን ነገር ምን አለው? ሶፊ እኔም ይሄን ነበር እያልኩ የነበረው። ሳምንት ምናምን አለፈ እኮ ሰዎች እየደወሉ ቸርች እያየናት ነው ምናምን ነገር እያሉኝ በፍጹም ይሄ ነገር ሊሆን አይችልም ከኪያ ጋር ልታጣሉኝ ነው ምናምን ነገር ከዛሬ ጀምሮ ብደውል ብዬ የተዛዛትኩት ሰው ሁሉ አለ ነው ማለት ግን ቸርች እየሄደች ነው እያሉኝ ነው ሶፊ። እና ደግሞ እስኪ ዛሬ በጣም ሲደጋገምብኝ ይሄ ነገር እስኪ ምንድነው ምናምን ችላ ከምለው ወይም ደግሞ ከአንዳንድ እሷን ደውይ ጠይቂያት ቀልቧ ከሚሰበር እየሄደች ካልሆነ ወረኞች እያሉት ያለው ነገር ከሆነ ብዬ ቀለል አድርጌ ምናምን ነገር ጠይቂያት እሷ ምናልባት የማትሄድ ከሆነ ቀልቧ ይሰበራል ምናምን ነገር ብዬ አልጠየኳትም። ለሷ ግን ተጣሪ እየከተቱብሽ ነው ውስጥ እየተረበሽ ነው ማለት አይደለም ሶፊ። እኔም እንደዛ ነበር እየመሰለኝ። ዛሬ ጠዋት ግማሽ መንገድ ተከተልኳት አልኳት እኮ ቀስ ብላ እየሄደች ስለሆነ ነው እስካሁን ያልደረሰችው። ስትመጣ ታያታለህ ያለውን ነገር ሶፊ። እኔም አላመንኩም። ነጠላ ምናምን ነገር አድርጋ እዚህ ቸርች ነው ጧት ሁሌ እየመጣች ነው ከሳምንት በላይ ሆኗታል እያሉኝ ነው ሶፊ። እኛ አስገድደናት አልነበረም፣ እኛ ተናግረናት አልነበረም፣ እኛ ያልናት ነገር የለም። በራሷ ጊዜ ነው እስልምና ተቀበለች። እዚህ ያሉ ሰው አረ የቸርች ሰዎች ናቸው ሶፊ። እሷንም እኔንም የሚያውቁ ነው። ምናልባት ካልነገረች እንዴት ምንድነው ብለን ለሷን እንጠይቃታለን። በቤተሰብ መሀል አንገባም ብለን ነው። ግን ባለቤቷ ስለሆንክ ለአንተ ልጠይቀህ ብዬ ነው። እሷን ከመጠየቀች በፊት ሰልመሻን ነበር እንዴ ምናምን ነገር ብለን እሷን ከምንጠይቃት ለአንተ ብንነግር ምናልባት የምታውቀው ነገር ካለ ብዬ ነው የነገርኩህ እኮ ነው የሚለኝ ሰውየው ሶፊ። እኔ እኮ በጣም ምን እንደምላላችሁ እየሆነ ያለው ነገር በጠቅላላ እየተፈጠረ ያለው ነገር ሁሉ ግራ የሚያጋባ ሶፊ። እኔም እኮ ሳልወድ በግድ እኮ ተጨቃጫቂ ያደረጉኝ እኮ ሳልወድ በግድ የማያቸው ነገሮችን ስናገር ሰው ስለምትጨቃጨቅ ነው ስለምትቀና ነው ይላል። ስለምቀና አይደለም። በዙሪያ እየተፈጠሩ ያሉት ነገሮች እንደዚህ እንዳስብ እያደረገኝ ነው። እንደ አንድ ባለትዳር፣ እንደ አንድ አፍቃሪ፣ እንደ አንድ ቤተሰቡን እንደሚጠብቅ ሰው ችግሮች ከመፈጠራቸው በፊት ነው መጮህ ያለብኝ፣ መንጫጫት ያለብኝ፣ ማበድ ያለብኝ ከሆነ ከተፈጠረ በኋላ አይደለም። ተረድቻለሁ እኮ ነው ግን ይሄ ግን ምንም የማይመስል ነገር ነው። እኔም የማይመስል ነገር ነው ብዬ ነበር ሳስብ የነበረው አልኩ። ሁለት ሶስት ሰው ሲደውልልኝ እኮ በፍጹም ይሄ ነገር ሊሆን አይችልም ብዬ ስናገር ነበረ። እማቃቸውን ሰዎች ራሱ ሳስቀይም ነበረ ሶፊ። አስቀይም ያለውም ነው እኮ የምልህ እማቃቸውን ሰዎች ደግሞ ከባለቤቴ ጋር አሁን በዚህ መጣችሁ በዚህ ልታስቀኑኝ ነው በዚህ እንትን ልትሉኝ ነው ምናምን ነገር ብዬ ተናገርኩ። ገባህ አይደል ሶፊ? በፍጹም ሊሆን ነገር ይሄ ነገር አይችልም ምናምን ነገር ብዬ ተደጋጋሚ ምናምን ነገር ተናገርኩ እኮ አልኩ። ይኸው ሶፊ፣ ይኸው አንተ ራስህ ባይነ ህብረት ይኸው ኪያን አስለያትም ይችልሽ
እቺ ኪያ አይደለችም? ይኸው እንደዚህ ለብሳ ነው ግማሽ መንገድ ላይ ልብሱን በጠቅላላ አውጣታ ቦርሳ ይዛለች። ቦርሳ ውስጥ ነው የከተተችው አማይማይዋን ሂጃቧን ምናምን። ይኸው እየመጣች ያለችው ይኸው ቤተክርስቲያን ና ቸሪ ና ይሄን ነገር አቅርብኝ። አየኸው? እሺ ሶፊን ያብጃለሁ ነው። እሺ እኔ እየተናገርኩት ያለው ነገር እውነት አይደለም። ይኸው ከቶፋ ጋርም እኮ ፎጣ ምናምን ነገር ለብሰው አንድ ሻወር ቤት ምናምን ነገር ሳይ አልጋ ላይ ቁጭ ብለው ሳይ ኮሪደር ላይ ቁጭ ብለው ሳይ ሰው ኖርማል ነው ከወንድሟ ጋር ነው ይለኛል። ከወንድሟ ጋር እንደዚህ ሊደረግ አይችልም ነው። ግራ እኮ እያጋቡኝ ነው እኮ እኔ እኮ ግራ ይኸው እየተሳለመች ይኸው ተመልከት። ይኸው አስገድዳታል እንዴ ነው እኔ ቤት በኩል ሶፊ ቤት ያገኘናት አይደል? እየሰገደች አብራን ሶፊ አታውቅም ነበር ነው እስከዘረደ። እኔ ወላሂ ላዚ ምንም ማውቀው ነገር የለም ምንም። እኔ ቆይ አስገድጄሽ ነው። ይኸውልሽ ሃይማኖት ምናልባት ነው ስለምትል ወይ ነው ምንድነው ነው ወርግ ተቀ እኔ እኮ መጀመሪያ እኮ እንደ ኖርማል ጥርጣሬ ነበር እየመሰለኝ ያለው። እንደ ኖርማል ጥርጣሬ አይደለም። ሳምንቱን ሙሉ ሰው እየደወለ ኪያን ቤተክርስቲያን ጧት እያየናት ነው አለኝ። እንደዛ ማለት ማውራት ከጀመሩ ቀን ጀምሮ ጧት እውነትም ልብስል ማለት ነው ካጠገቤ አጣታለሁ። ግን ከኪያ ጋር ከምጣላበት ደግሞ አሁን ቤተክርስቲያን እየሄድሽ ነው ተባለ ብዬ ስጠይቃት የሆነ መልስ ትመልስልኝና እንጣላለን። እንደዛ እንዳይሆን ብዬ ሶፊ ምንም ነገር አልተናገርኳትም። ሲጨንቀኝና ዛሬ ጧት ተነስታ ይኸው ገና ለአንድ ምናምን ጉዳይ ነው አይደል ተነስቼ ይኸው ስመጣ መንገድ ላይ ይጃባን እያወላለቀች አባይዋን እያወላለቀች ቦርሷ ስር እየከተተች አየኋት። ምንድነው ብዬ ሳይ ከቦርሷ ስር ደግሞ ነጠላ አውጥታ ይኸው ቤተክርስቲያኑ በር ላይ ነጠላዋን አውጥታ እየለበሰች አየኋት። ይኸው ሶፍ ይኸው እሷ አይደለችም በለኝ። ይሄንን ዋሽታል በለኝ። ትክክል አይደለችም በለኝ። እኔ እኮ ሌላ ጊዜ በቃ ላይ ዝም ብለህ እየተናደድክ እየተያዘ ደግሞ ሌላ ነገር እየመጣ ምናምን ስለነበረ እንደዛ ነበር እየመሰለኝ። ሶፊ እኔ እኮ አስገድጃት እንዳልሆነ ታውቃለህ። ኪያን ያፈቀርኳት ሙስሊም ከሆነች በኋላ ነው እንዴ? እኔ ኪያን ያፈቀርኳት እኮ ከዛሬ 7 ዓመት በፊት ነው። አንድ ቀንም እንኳን እስልምናን መቀበል ትፈልጊያለሽ ወይ ብዬ እንኳን ጠይቂያት እንኳን አላውቅም። እስልምና እንዲህ ነው ብዬ እንኳን ነግሬያት አላውቅም። ለምን እንደሆነ ታውቃለህ? አምናበት ወዳ ፈቅዳ ሲሆን ይሻላል ምናምን ነገር ብዬ የሰለመችለት ራሱ ኪያ ስሜታዊ ሆነሽ ወይም ደግሞ ከቤተሰብ ጋር ወይም ደግሞ ከኔ ጋር ለመኖር አስበሽ ከሆነ ግን እውነቱን ንገሪኝ። ምንድነው ነው ፍላጎትሽ? እውነት እስልምናን አምነሽ ካልሆነ ጥሩ አይደለም። ለኔ ብለሽ የምታደርጊው ነገር እስልምናን መሆን የለበትም ብያታለሁ። እሷም ላንተ ብዬ አይደለም እስልምናን ፈልጌ አምኜበት ነው የመጣሁት ብላ ነግራኝ ነበር። ራሷ ማለት ነው። ካንተ ጋርም ለመጀመሪያ ጊዜ ስንገባ እየሰገደች ነው አይደል ያገኘናት? ያኔ የምታስታውስ ከሆነ እኔ እኮ አስጨንቃትም ምን ግራ ገባኝ። አስጨንቃት ነው ወይም ደግሞ በሱ እንዳለለ አብረን ነው ከኔ ጋር ነው ያወቅከው። ካንተ ጋር ነው ሶፊ። እኔ ምንም ማውቀው ነገር የለም። ደግሞ በየሁሉ ጊዜ ማለት ነው እስልምና ላይ አንተ ትሰግዳለች፣ ጧት እየተነሳሽ ቁርአን ትቀራለች ብታይ። ከዚህ ሳምንት ይሄን ሳምንት ነው ያቆመችው እንደዚህ አይነት ነገር እንጂ በዛ ሳምንት የሱቢ ሰላት እሷ ነው የምትቀሰቅሰኝ ሶፊ የሱቢ ሰላት ከሄዳለ አሁን ወሬ ነገር በጣም ካይመሮ በላይ የሆነ ነው። ማስገዳት የለም ማለት ቤተሰብ ማይሆን ስግዳት ምንድነው እየተፈጠረ ያለው? ምን አቃላስ ደግሞ ምንም የተናገረ ማማየት አይደለችም እንደዛ ነው። እኔ እናቴን ማለት ነው እማ ለብቻዋ አድርጌ ማለት ነው ኪያ የሰለመች ሰዓት ላይ እማን ለብቻ ወስጄ ማለት ነው መኝታ ክፍል ውስጥ እቤት ሄጄ ማለት ነው እሷ ጋር ለኪያ እንደጠየኩሽ እንዳትጠይቂያት ምናምን ነገር ግን አንቺ ኪያን አስገድደሻታል አላስገድደሻትም አልኳት። እኔ ወላሂ ላዚም አንተን ይንሳኛለች። እኔ ኪያን አላስገድድኳትም። በግዴታ ደግሞ ሃይማኖት የምትቀይር ነገር አይደለችም። እኔ ማንም ስጠይቃት እኔ አንተን ይንሳኝ እኔ ኪያን አላስገድድኳትም ብላኛለች። ይኸው እየሄደች ነው ሶፊ ሳታመልጠን ወይ አንዋር ቆይ ምንድነው የምንለው? እኔ እንጃ በቃ ብቻ ግን ይኸውልህ እኔ አሁን አንተ ዛሬ የጠራው ማለት ነው እዛው ነጠላ ስታረግ እንትን ስታረግ ምንድነው ይሄ ምናምን ብዬ ጠይቃት ነበረ። ግን አታምነኝም አንተ በኋላ ላይ ለዛ ነው እስኪ አንተ ትሻላለህ። እኔ ስሜታዊ ሆኜ ምናምን ነገር ተቆጥቼ ምናምን ነገር የባሰ ከሷ ጋር የማይሆን ጥል እንዳልጣላ ብዬ ነው አንተን የጠራው ሶፊ። ከኔ በንግግር አንተ ትሻላለህ ብዬ ሳሰብኩ ነው። ስለዚህ አይረፍድብን ሄደን እናናግራት እየሄደች ነው ሶፊ። እሱማ እየሄደች እኮ ነው። ከሄደች በኋላ ደግሞ አማይማና ሂጃቧን አድርጋ ምንም እንዳልተፈጠረ እኔ አልሄድኩም ብላ ትከራከረናለች። እንደዚሁ እንትኗን እንዳደረገች እንደዚሁ ነጠሏን እንዳደረገች እኔ ሃይማኖቷን አልጠላውም አንድም ቀን ማለት ነው ለምን ክርስትናሽን ትተሽ እኔ ጋር አትመጭም ብዬ ጠይቂያት አላውቅም። እሷን ከነ እምነቷ ከነ ሃይማኖቷ ነበር የተቀበልኳት ሶፊ። እኔ አስገድጃት አላውቅም። ኪያን ደግሞ አስገድጄ ምንም አይነት ነገር የምታስደርጋትም አይነት ሴት አይደለች። እየሄደች ነው ሶፊ እየሄደች ነው እያመለጠች ነው። እኔ እኮ ግራ ገባኝ። ቶሎ እንድረስባትና እናውራት። እንድረስባት ምን እንረጋጋለን ሶፊ
ምን እንረጋጋለን? ዞር ብላ በዛ በኩል አሁን ልብሱን ምናምን ነገር ካወላለቀች እንትን እኔ እኮ ግራ ተጋባሁ እንዴ። ለአንተ ምንም አይነት ነገር የነገረች ነገር የለም? ምንም የምታውቀው ነገር ምናልባት ብዬ ነው። እኔ እኮ ግራ ገባኝ። ከማጋ ራሱ እኔ እንደዚህ ብለሽ ጠይቀሻታል ወይ ሃይማኖትሽ ምናምን ነገር ስላት እኔ አኑ አንተ እኔን ሳኝ ብዬ እምላለሁ ወይ ብላ አልቅሳ ነው የተናገር። በሃይማኖታችን እኮ ማስገደድ የለም ማስገደድ የለም። ስለዚህ በፍጹም አልጠየኳትም። እኔ አስገድጃት ብገባ ከኋላ የራሷን ሌላ ሃይማኖት እንትን ስትል ጥሩም አይመጣም። ስለዚህ በራሷ መልኩ ነው እኔ ምን አገባኝ ብዬ ነው ያንተ ህይወት ውስጥ ደግሞ ምገባው ምናምን ነገር ሁላ አለች። እኔ ቆይ ምንድነው የምረጋጋው? ተረጋጋ የምትለኝ ምንድነው? አሁን ያለችበት ሁኔታ እያልኩ ነው። እኔን አዳምጠኝ እኮ ምን እስኪሆን እንጠብቅ። በቃ አየናት አይደል እንደ ሄደን ምንድነው ይሄ ነገር ምናምን ነገር ብለን ጠይቀን ጉዝ ነች ተረጋጋ። አሁን ያለችበት ሁኔታ እሱ እኮ እኔም አልጠፋኝም እኮ ግን ምንድነው ብለው እያደረግሽ ያለሽውን ነገር ብለው ትክክል ያመነችበት ነገር እሺ እኔን አዳምጠኝ እኮ እራሷም ትነግረን ይሆናል። እኔ አሁን እያልኩ ያለው ረጋ ብለህ ብቻ አዋራት ሶፊ። እኔ እኮ አልረጋጋም አይደለም መረጋጋት አለመረጋጋቱ ምን የሚጠቅም ነገር አለው እኮ እኔ እኮ ምን የሚጠቅም ነገር አለ እኮ ነው እያልኩ እኮ እራሷም ትነግረን ይሆናል። ምክንያቱም ትረዳናለች። አሁን ገና ነገር አንተ ደግሞ ባይሆን ነገር ካወራህ ደግሞ እቺ ልጅ ጉድ ነች። ያ ነገር እንዲፈጠር አልፈልግም። እኔን አዳምጠኝ በቃ እሺ በለኝ። እኔን ሳያሳስበኝ ይቀራል። ለዛ አይደል እንዴ ሳምንቱ ሙሉ የተለያየ ነገር እየተነገረኝ እኮ ዝም ያልኩት እኮ ለዚህ ነው። እስከ ዛሬ ሳምንቱ ሙሉ ልጅቷ እንደዚህ ያደረገች ነው ተብሎ ሲነገረኝ ያልተናገርኳት እኮ እርጉዝ ናት ብዬ ነው። ምን ተብሎ ይጠይቃል ብዬ ነው። አዳምጠኝ ነው ረጋ ብለን እናውራት ብቻ ነው በቃ። ያለው ነገር እራሷ ትነግረናለች። ሶፊ ነገር ተራ አይደለም እኮ ሃይማኖት ላይ አይደለም። እኔ መች ተራ ነው አልኩ? ተራ ነገር አይደለም። ግን መጀመሪያ እስቲ መንገድ ላይ ድንገተኛ እንዳገኘናትና ረጋ ብለን ምንድነው የተፈጠረው ከየት እየመጣች ነው ምናምን ብለን ለስለስ ብለን ይሄን ምናምን ላይ ቀስ እያለን እናወራታለን። ቀጥታ ማይሆን ነገር እንዲፈጠር አልፈልግም። የለበሰችውን ልብስ አታይም እንዴ ሶፊ? ምን ማረጋገጫ ያስፈልጋል? ይኖራሱ ምን መጣ? ግማሽ ቀሚሷን እዚህ ጉልበቷ ድረስ ነው ያረጋችው። ቀሚስ ተመልከት። አስኪ ምን ብያስገድዳታለሁ? የለበሰችውን ቀሚስ ግማሽ ጉልበቷ ድረስ ተመልከት። ነጠላ ነው ያደረገችው። እኔ አስገድጃት ጠይቂያት ነው ወይ ወይም ደግሞ ቤተሰቦቼም እንዳልሆኑ ደግሞ ራሷን ሁላ ጠይቂያታለሁ። የጠየቀች ሰው አለ ወይ? ያስገድደሽ የጠየቀች ሰው አለ ወይ ብያታለሁ። ማንም ሰው የለም ብላኛለች። እናወራታለን እኮ እናወራትም እኮ እንጠይቃታለን እኮ እንጠይቃታለን እኮ ያልኩት አይደል? ረጋ ብለን ግን መጀመሪያ ምክንያቷን እንጠይቃት። ከዛ በኋላ ምክንያቱን ከሰማን በኋላ ምን ማድረግ እንዳለብን እንጠይቃታለን። ምን ሊሆን ይችላል? ምክንያቷ ምን ሊሆን ይችላል? ምን ነገር ልትነግርህ ትችላለች? ምን ልትነግርህ ትችላለች? እኔን እሺ በለኝ በቃ። እኔ እንደምን አይደል መጀመሪያ በቃ ቀስ ብለን ለማውራት እንሞክር። የኔ ራሷም ትነግረናለች ነው የምልህ። የሆነ የተፈጠረ ነገር ወይ አዲስ ነገር ካለ ራሷም ትነግረን ነው። ሶፊ እጀቴው ከዛሬ እስከ ዛሬ እንደምንሰማው አይኔ ላይ ያየሁት ምናምን ነገር አረ ይሄ ነገር እንደዚህ አይደለም ምናምን ነገር እንደሚባለው አሁንም ተመሳሳይ ነገር ልክ እንደዛ ሊነገረው ነው እንጂ ምንም አዲስ ነገር ሊመጣ የሚችል ነገር አለ? ቶፋ እኮ ያንን ልብስ እንደዛ ሻወር ቤት ወስዶ እሷ መኝታ ቤት ቁጭ ብላ ስጠቆ ይሄ ምንድነው ስል እቤት ወንድም ቤት መጥቼ ምናምን ነገር ሻወር ልወስድ ነው እና ምንድነው ነው ያሉኝ ሰዎች ናቸው። የኔ ጩኸት ነው የሚታየው፣ እየተደረገብኝ ያለው ነገር አይደለም። ወይስ ያረ ለጣችሁ ወረዛ ነው ወረደችው። ዋናው እኔሽ በል እሺ ገጥመኝ እንዳገኘናትና በቃ እናውራሽ አሁን ይገርም እንግዲህ ምናምን ብላ መጠየቅ ነው። አታስደንግጣት ነው ይገባል እኮ እኔ ምን ብዬ አስደነግጣታለሁ? እኔ ደነገጥኩ እኮ ይሁን ያለው ነገር እኮ ምንድነው ምክንያቱ ነው እኮ ለምን ጠየቅ አይደል መጣው። ስለዚህ እርጉዝም ስለሆነች አጥቶም ስለምታውቀው ረጋ ብለን ለማውራት ሁኔታውም ለነጻነት ስለሚችል ረጋ ብለን ለማውራት ነው ሞክር ኪያ ነው ማለት ነው። እዩ ኪያ ኪያ እንዴት ነሽ? ደህና ነሽ? ጧት ስፖርት ጀመርሽ? ጧት መሮጥ ጀመርሽ? እንዴ ዳገት አሉታል። በዛ በኩል አትሄጂም ነበር? በዛ በኩል አትሄጂም ነበር? እሺ ታዲያ እኔን አቀሰቅሽኝ ነበር? ዞር ዞር እያልን ነበር። ቁርስ አንተ ጋር ነው የምበላው ምናምን ነገር ብሎ ደወለልኝና እኮ ጠዋት ስትወጪ አብረን አቀሰቅሽኝ ነበር። አብረን እንሄድ ነበር። ወክ ላድርግ ብዬሽ ብቻሽን? ታዲያ ከማን ጋር አንተ ወጣ ወጣ
እንጃ አይ እንትን ሲለኝ ነው ደግሞ ሰሞኑን አንተ በጣም በሚገርም ሁኔታ ማለት ነው ይሄን ሳምንት ሙሉ ጧት ብቻ ነው ወክ የምታደርገው በሌሊት እየተነሳች ግን ይገርምሻል እንደ ድሮአችን ምናምን ነገር ጧትም ማታ ምናምን ነገር ሌላ ጊዜ ቀስቅሰሽኝ ምናምን ነሽ ትንሽ ብቻ እዚህ ጋር ያ የቱ ጋር እዛች ጋር ይኸው እንደዚህ እኮ ነው ብቻሽን ምናምን ነገር ይደክምሻል። ድንገት እንኳን የሆነ እንትን ቢልሽ እና እንዴት ነበረ? ካሜራው ነው እንጂ ምን ያደርጋል? በየመንገዱ ስንሄድ ምን ያደርጋል? ሰው ሲመቶ ሲገባ ብለህ ዝም ብለህ እና ለምሽ ማለት እና ወኩ እንዴት ነበር? ሌላ ጊዜ ስትሄጂ ግን ምናምን ነገር ጧት ትቀሰቅሽኝ ነበር። ካላንተ በፍጹም አልሄድም ልተኛ እንኳን እንቅልፍ እያልኩሽ ምናምን ነገር በፍጹም አተኛትም ምናምን ነገር ብለሽ ይዘሽኝ ነበር። ወክ ራሱ ማድረግ ስትፈልጊ አንዳንዴ ብቻዬን አይሻልም ወይ? አንዳንድ ጊዜ ደግሞ ስራ አለብህ። ሰው ነው ብቻዬን ማድረግ ስለሆነ ለምን ትላለህ? እሺ ምንድነው አለባበስሽስ ምንድነው ነው? ይሄ ጉልበትሽ ጋር ምናምን ቀሚሱ ምናምን እርጉዝ ነሽ፣ ንፋስ ብርድ ምናምን ነገር አለ። እሺ ነጠላስ ምናምን ነገር ምንድነው? ነጠላ የለበትም ወዴ በገፋ ቁጥር እኔ ሰው ሁሉ ይወክ ያረከሽ እያለ እያስደነገጠኝ ነው። ከሰው አይን ተጠንቀቁ ይባላል። ፀሐይን ደግሞ የሆነ ሹራብ ደርባለች ከቤት ስትወጣ ምናምን ነገር ስላት አረ ያው ሹራብ ደርባለች አባይባ ምናምን ነገር ጥቁሩን አባይባ ወፍራሙን ነው ያደረገችው። ሂጃብን በደንብ ወፍራም አድርጋለች ስላት አዎ አድርጋለች ምናምን ነገር ብላኝ ነበርና አይ ለብሳለች ምናምን ስትወጣ እንደዛ ነው ለብሳ የወጣችው አይበርዳት ማታስብ ምናምን ብላኝ ነበርና አሁን ደግሞ ልብሱንም አላየሁብሽም ብዬ ነው ስኛውን ለበስኩና በሚንም እንዴት ነሽ ብዬ ከዛ ነጠላ ተቀበልኳትና ሲከብደኝ መደራረብ ልብስ ይሄን ብቻ ለብሽ ታላርቂበት ይሄ አዲስ የተፈጠረ ነገር ምን ሆናችሁ ነው? አይ ምንም ችግር አለ? እሺ አሞሻል? አላመመኝም። ደህና ነኝ። ደህና ነሽ? የምር እንዴ አፍንጫዬ ሲሰፋ እንትን አለባችሁ? ምን ሆነባችሁ? ድፍንፍን የሚያደርገኝ ከነ ሰዓት ነው። ምን አዲስ የተፈጠረ ነገር ግን አለ ማለት ያስጨነቀሽ ሰው ያስጨነቀሽ ነገር ነው? ያው የሚያስጨንቀኝ ልጅ ጉዳይ ብቻ ያስጨነቀሽ ሰው አለ? ይሄን ለምን የሚያስጨንቀኝ ማለት ነው? ኪዩ እንዴት ነው ግን የሰለምሽው? ማለት ትንሽ ማለት በምን አይነት ወይ ነው ሙስሊም ትሆኚ የቻልሽው? ብዙ ነገር እኛ አናውቅም ብዬ ነው ማስተረግ ያየዋት ፈልገሽውን እንጂ ያስገድደሽ ሰው የለም። ከዛ ከሱ የሷ ነገር ሳበኝ ማስመስራቷ በጣም ደስ ይላል። እና ስቲ እንደውም በዚሁ አጋጣሚ አሪፍ አነሳሽ እና ስለሚ ምናምን ብላ አስገድደሻለች እንዴ? ኧረ የምር እህቴስ ከእህቴ ተገናኝተን ነው ደግሞ የምትለው። ስለዚህ በራስሽ ጊዜ ነው ወደሽ ፈቅደሽ ነው አይደል የሰለምሽው? አዎ እርግጠኛ ነሽ? ብዙ ሰው ግን የለም ማለት ኪዩስ ማለት ምን አይ እንዲሁ መጠየቅ ፈልጌ ነው እንዴ ማለት ያስገድደኛል እንዴ? ሲጀመር ነው እስከዛሬ ተገድጄ ማድረግ ሰው ነኝ እንዴ? ነገሮች እኔም ግራ ገባኝ እኮ እንደዛ እንደሆንሽ ነው የማውቀው። እና ወይ ያስገድደሽ ሰው ምን አለ? ማንም ያስገድደኝ እኔ ምን አውቄ ግራ ገባኝ እኮ ኪዩ። እንዴ ማንም ማለት ነው ነጠላው ምናምን አንዳንድም ግራ የሚያጋቡ ነገሮች ነጠላው ሙስሊሞች አይለብሱም። አይ ይለብሳሉ ከሀበሻ ቀሚስ ጋር እንዴ? እሺ ዛሬ ደግሞ ማካዳ የለበስኩት ልብስ ወጠርጠር ያደርገኛል። ያ ከሰለምሽለት ጀምሮ ማለት ነው አለባበስሽ ኮምፕሊትሊ ተቀይሮ ነበረ። ካለ ዛሬ እንደዚህ ለብሰሽ ምናምን ነገር አይቼሽ አላውቅም። ከሰለምሽ ቀን ጀምሮ የምትለብሻቸው ልብሶች ሁሉ ላይ ይለያሉ። ኪያ አንዋር ሙስሊም ካልሆንሽ እንለያያለን አላለሽም? ቤተሰቦችም እንደዛ ነገር አላቀረቡ ቢላኝስ እኔ ምን አባቱ ሰማዋል እንዴ? ቤተሰቦችም እንደዛ ምን ነገር ያሉሽ የለም እንዴ? ምንድነው እንደ ጻልጅ የምታወራኝ አንተ? አይ ትንሽ ግራ ስለተጋባው እኮ ምንድነው ምን ነው ግራ ያጋባ? አይ ሃይማኖት በፍላጎት ነው ብዬ ነው እኔ ማምነው። ኪያኒስ ካልሰለምሽ ምናምን ፍቅር ላይ አንቀጥልም ትዳር ላይ አንቀጥልም ብዬሻለሁ ነው። ምን ዋችሁ ነው? ቁርስ ስላልበላችሁ እየለፈልፋችሁ ነው እኮ ግን ብዬሻለሁ ግን እኔ አላልከኝም። ቢቢ ነው ችግር አለ ቱጂያንስ ታፍጥኛለች ምን ሰው ያላችሁ ነገር አለ ደግሞ የሰው ወሬ ሰምታችሁ ነው? ያ ሰው ወሬ አይደለም ያየነው ነገር ስላለ ነው እኛ የመቀጠል ነው የመጣ ነው። ያ አስተስርጅና እኛ አስርጅን ቢያንስ አንቺ ካንቺ ነው ነው መስማት ፈልገው ካንቺ ነው። ምን ናችሁ?
ይደክመኛል ቢሳወራ ራሱ ተረዳነሽ እኮ እሱንም ብለን ነው እኛም በቃ ብዙ አንዋርም እንዲረጋጋ ነው እንፈልኩት እሱ ነው። እሺ አዋራኝ ምንድነው ኪያ ለምን ዋስመሰሉ አይበቃም ምንድነው ነው ዛሬ ቸርች ውስጥ ምናምን ነገር እያየሁሽ ነበር ኪያ ቸርች ላይ እያየሁሽ ነበር ቤተክርስቲያን እየተሳለምሽ ነበር ቤተክርስቲያን በር ላይ ነበር የነበርሽው እኔ ክርስትናሽን አልጠላሁም አይደል ትዳርም ላይ ስንገባ ምናምን ነገር ሃይማኖትሽን ካልቀየርሽ አብረን አንኖርም አላልኩሽም አይደል እናቴንም ደግሞ የዛን ሁለት አምጥቼ ከኪያ ራስሽንም ጠይቄሻለሁ ከቤተሰቦቼ ያስገድድሽ አለ ወይ ብዬ ጠይቄሽ ነበር አይደል እኮ ጠይቄሽ ነበር አይደል ወይ የት ነው ያያችሁኝ ከኔ ጋር ተመሳሰለ ሰው ወይስ ነጠላሽ ያ አይደለም ከያንቺ ጻልጅ አይደለም ምን ያየሁት ነው ማለት እስቲ ንገረኝ ያስገድድሽ ነገር አይደል ይሆናል ምናልባት አንዋር ምንድነው ምክያ ምንድነው ነጠላ ስለለበስኩ ነው ቸርች ሄደ መጣልሽ ብላችሁ ታስባችሁ ሊሆን ይችላል እንዴ ቤተክርስቲያን በር ላይ እየተሳለምሽ ነበር ኪያ ሰሞኑን እንዳለ ጧትም ከአልጋ ላይ ተነስተሽ ምናምን ነገር ድምጽሽን ኮቴሽን ሳታሰሚ እየመጣሽ የነበረው ቤተክርስቲያን ነበረ ኪያ በጋሻው እያንዳንዱ ነገር ሲነግረኝ ነበረ በጋሻው አንቺም የኔም ጓደኛ ኪያ በጋሻው የኔም ያንተም ጓደኛ ሲሆን አንተ እኔን እንዲጠብቀኝ የምትሳሳይልሽ ክፍል ሰላይ ነው ኪያ አይደለም ጓደኛሽ ነው ያንቺ ጓደኛ ስለሆነ ኪያ ስለ በጋሻው አይደለም ጓደኛ የሆነው ኪያ ስለ በጋሻው ብቻ አይደለም እኮ ባይኔ በብረቱ ነው ቤተክርስቲያን ጋር ስትሳለም ይቻላል እኔ ነው ተከራከርኩ ነው በጋሻው እኮ ያንቺ ጓደኛ ነው አይደል እና ምን ቆይ አልገባኝም ያንቺ ጓደኛ ነው አይደል የሚያሳል ብዙ ሰው ይኖራል እኮ አይ አይናችንን አንቺ ክርስትና ላይ ያለሽ የመዝሙር አስጠኚ በጋሻው ነው ብለሽ ያስተዋወቅሽ ልጅ ራሱን ሆኖ ጧት ቸርች እየመጣች ነው ምን ነው ደህና አይደላችሁም እንዴ ምናምን ነገር ብሎ ጠይቆኛል ነው ሳምንቱ ሙሉ ቸርች እየተመላለሽ ነው ያለሽው ምንድነው አንተ ነህ ጠይቀው ኪያ ስለመጠየቁ አይደለም ምንድነው ነው ጉዳዩ ኪያ ምንም እየተፈጠረ እየሆነ ያለው ነገር እያወቁ አይደለም ምንም ያስጨው እሺ እሺ ኪያ አሁን እኮ መጮህ እኮ እሱ እኮ ልክ እኮ ነው ምኑ ጋር ነው አንቺ አሁን እኔንም ልትክጂን ነው እኔ እኮ ለምን እኮ ክርስቲያን ሆንሽ አይደለም ቀድሞውንም እኮ ሆን አታምነኝም ነበር አይደል ልክ እንደዚህ ምናምን ነገር አላየኝ አሁን እኮ ግራ እያገባኝ እኮ ያ ሁሉ ሁኔታ እያልኩ ነበር አይደል እስከ ዛሬ አሁን እሱ የተፈጠረው ነገር በሙሉ ነው አሁን እኔ አንዋር ነበር እየወቀስኩ የነበረው አሁንም ሌላ ጊዜ አንዋር እንደምትጮህ እየጮህኩ ነው እንጂ ምንም አይፈጠረም ምናምን ብዬ ከአንዋር ጋር እየጨቃጨኩ ባለበት ሰዓት ነው መተሽ ቤተክርስቲያን እኔ ነኝ እኮ ያሰጉትላ ስትመጨጊት እኔ ነኝ ምንድነው እየተፈጠረ ያለው ቤተክርስቲያን ያገኘንሽ ለምን ቆይ ቀድሞውኑ ክርስቲያን እንደሆንሽ አውቆ ነው አንዋር የገባው አይደለም ነው አሁን አደከማችሁ በጣም ለእናንተ ስለሚሄድበትን መንገድ ሁሉ እንደማሳለብ ይወርሳል አይደል ስለ ይሄ ነገር ትልቅ ነገር እኮ ነው ስለምን መከታተል ነው ብንከታተልሽም ደግሞ ያገኘንሽ ቦታ ደግሞ ልክ የሆነ ቦታ ነው አይበቃም እንዴ መከታተል ኪያ አሁንም የሱ ጥፋት ነው አሁንም የኔ ጥፋት ነው አይመለከትም ብቻዬን ማደርገው ነገር ቢኖርስ አንተ ምንድነው ሁሉ ነገር ላይ መግባት አለበት ምን ማለት ነው ብትናርሽ እኮ ነኝ ነው ሰለም ያለው ምናምን ነገር ብለሽን ቸርቻው ሳገኝሽ ምንድነው ነው ጉዳይ ምን ጨነቀህ አንቺ በሽተኛ ነሽ እንዴ ልታሳብሽኝ ነው እንዴ አንቺ ጨርቄን አስተለሽ እዛ ጋር ቤት ውስጥ ሌላ ውጪ ላይ ሌላ ምናምን ነገር ምንድነው ነው የምትይኝ እኔ ክርስትናሽን ትተሽስ ሙስሊም ሁኚልኝ ብዬሻለሁ ጠይቄሻለሁ ወይ የኔ ጥያቄ ነው ወይስ አንቺ እያደረግሽ ያለሽው ነገር ነው ምንድነው ነው ኪያ እኔ አሁን ያንዋር ጥፋት ምኑ ጋር ነው እስቲ ንገረኝ የኔ ጥፋት ምኑ ጋር ነው ቆይ ጥፋት ምንም አይደለም ተደናግጦ ነው ግን ደግሞ እንዲጮህ አልፈልግም ተደናግጦ ነው ማለት ስላየኝ ተደናግጦ ነው የሚሆነው እኮ ሁለቱን ተወሪ አሁን ያርለው አሁን ደግሞ ስላየኝ ትኛለሽ ኪያ አያሽ ምን ይፈጠር እንዴት ነው ኪያ እንዴት ነው ቀለል ያደረግሽው ጨነቀኝ ሰሞኑን ሆስፒታል ሄጄ ነበር አብረኛ ላይ ሆስፒታል ደግሞ ሌላ ታሪክ ተመልከት አሁን አላያችሁኝም አልሰማችሁኝም እስከ እኔ ያልነበርኩ ምናምን ነገር ሌላ ሰው ነበር ስታዩ የነበረው አለች አኗር ብቻዬን አንዳንድ ነገሮችን እንድፈጽም እርዳኝ በቃ ይሄ ነገር ተራ ነገር አይደለም ኪያ ሃይማኖት ነው ሃይማኖት እምነት ነው እንዴት ነው እንደዚህ ቀለል አድርገሽ ላውራ እንዴ አኗር ሶፊ ተጫዋች እሺ አንዋር ቆይ ከቶፋ ጋር የሚሆነውን ነገር ሁሉ እያየው እየሰማው የምንጣላበትን ነገር ስለምትቀና ነው አይደለም ስለምቀና ነው አይደለም አዎ ትዳሬና ትቀናለሁ ቤተሰቦቼ ከሌላ ሰው ጋር ሳይ ይደብረኛል አዎ ስለዚህ እናገራለሁ እናድዳለሁ ስመጣት ስለምትቀና ነው ወንድምህን ስለማታምነው ነው ግን ትክክል አይደለም ቤቴ ውስጥ ባለ ትዳር ነኝ አንድ ባለ ትዳር መኝታ ቤት ክፍል ውስጥ ማለት ነው አንድን ሴት ከሌላ ወንድ ጋር ማግኘት የማያስጨው ጉዳይ አይደለም የሚል ሁሉም ሰው ላይ ይፈርዳል ዛሬ ደግሞ ቸርች አገኘኋት ሰልማለች ያቀፍያት እምተኛት ሚስት ሳላስገድዳት ነው በፍቃደኝነት ነው ይሄን ነገር ያደረገችው ቤተሰቦቼን ጠይቄያለሁ አስገድዳችኋት ነው በፍጹም በራሷ ፊት አማምያችኋለሁ እናቴን ስጠይቃት አስገድደሻታለሁ ይስላት አኑ አንተን ኢንሳኝ እኔ በፍጹም ኪያን ስለሚ አላልኳትም ሲጀምር እስልምና ላይ ማስገደድ የለም ብላ ምላኔ ነገረችኝ ራሷን ራሱ ጠይቄያታለሁ ከቤት ከሌላ ሰዎች
ተገደሽ ነው ወይ? እኔ ሃይማኖቱን ወድጄ ፈቅጄው ነው አለችኝ ራሷ። እኔን ጥፋተኛ እያደረግሽ ነው። አስታለች እኮ መባለውን ነገር ነው የማውቃንት አይደለም ኪያኔ ማቃለኝ እየሰማሁ ነው። እኔም ተጨነቀኝ። በቃ አይደለም አላውቅም፣ ጨነቀኝ። ምናልባት እንኳን ሌላ ነገር ካለ ብዬ ምንድነው? ቆይ ኪያ ጨነቀሽ? በቃ ቢያንስ ሃይማኖት ከቀየርኩ በኋላ ካንተ ጋር ሰላም አይደለሁም፣ ከብዙ ነገር ጋር ሰላም አይደለሁም፣ ከቤተሰቤ ጋር ሰላም አይደለሁም። ልጄ ሰላም አይደለችም። ልትወለድ ትችላለች፣ ላትወለድ እስቲ ሆዴ እያደገ እንኳን ልትወለድም ላትወለድም ትችላለች ይሉኛል። እና ካዲያ እንዴት አልጨነቅ? ቢያንስ ለኔ አትነግሪኝ። ከምነግርህ እስቲ አንዳንዴ እኔ ብቻዬን ችግር አልፈታም እንዴ? እኔ ብቻዬን አላደርግም። ለምን ምን ቦታሽ? በቃ የሆነ ጣለምሽ እቺ በቃ ጸለይኩኝ፣ የቻልኩትን በቃ አትይብኝ፣ ስራዬን አትይብኝ። በቃ እኔ አንዋር በእናትህ ተረዳኝ። ለምን አትረዳኝ? ብቻሽን የፈጠርሽው ችግር ነው እንዴ? ቢያንስ ያደረኩት ነገር ከሆነ ቢያንስ በእኔ ጥፋት ልጄ ልትቀጣብኝ አልፈልግም። እኔ ልክ ብዬ ያደረኩት ነገር ደግሞ ልጄን እንዲጎዳብኝ አልፈልግም። ምናልባት እንኳን ሃይማኖቴን ስለቀየርኩ ይሆናል ካንተ ጋር እንደዚህ እየጣለሁ ያለሁትኝ ብዬ አስብኩኝ። ምናልባት እንደዚህ እየሆነ ያለው ካንተ ጋር ሰላም አይደለም። ቤተሰቦቼ እንዳለ አይፈልጉኝም፣ አያዋሩኝም፣ ጤነኛ አይደለሁኝም። እኔ ትንሽ መንገድ ሲሄድ ያመኛል። ከዛ ደግሞ ልጅ ያለች ሆዴ አንድ ቀን ተንትስል በሆነ ሰዓት ላይ ደግሞ ትፍስ ብለዋል። እደነግጣለሁ። እንደ እርጉዝ እኮ አይደለም እየኖርኩ ያለው። ተኖር ለምን አትረዳኝ? ይገባኛል እኮ ብቻሽን ሆነሽ የፈጠርሽው ምንም ችግር የለም። አኖር ባካችሁ አብረን ነው በቃ ነገር እኔ ብቻዬን ነው የማደርገው። ምን ችግር አለ? ሁሉንም ነገር እኮ ነገር አብረን ነው ሁሉም ነገር የምንጋፈጠው። እኔ አሁንም እኮ ሙስሊም ነኝ። ነጠላ ስላደረግኩኝ ክርስቲያን ነኝ ማለት እኮ አይደለም። አሁንም እኮ ሙስሊም ነኝ። ግን ደግሞ በቃ ጨነቀኝና ደግሞ ወደ ማቆም ሄድኩኝ። በቃ አለቀ። ሰው እኮ ሲጨንቆይ ጠንቋይ ቤት እንሄዳለን እኮ አይደል እንዴ? ሲጨንቆ ሲጠበው እኮ ሰው ሴጣን ጋር የሚሄዳል። ያ ነግሬሽኝ እኮ አብሬሽ እኮ ምንም ነገር ለመሆን እኮ እኔ ህይወቱን ልሰጥሻር እንደ አብሬሻለሁ። በቃ በማቅበት ደግሞ ለኔ እንኳን ባይሆን በቃ ለልጄ ልጸልይላት። ጨነቀኝ ነው እንጂ ጸለይኩኝ። እንደዚህ ማትነግሪኝ ነገሮች እኮ ናቸው ትዳራችንን እየበጠበጡ ያሉት። ምንድነው? ቆይ ያስጨነቀሽ ይሄን ነገር ነግሬሽኝ ቢሆን እነዚህ ነገሮች እያደረግሽ ፐርሰንቷ እየቀነሰ እንጂ እየጨመረ አይደል። ሁሉ ጊዜ የሚነግሩኝ ነገር እንዳለ ፐርሰንት የሚቀንስ እንጂ የሚጨምር አይደል። አታድግም። ሆድሽ ውስጥ እንደማታድግ ስታቂ ታስወጫታለሽ ራስሽ አለ። ተስፋ ሰጠኝ ፈጣሪ። አደገች ሆዴ ውስጥ። ሆዴ እያደገ ነው። ግን እንደዛም ሆነ አሁንም የሚነግሩኝ ነገር አንድ አይነት ነገር ነው። ሁሉም ሆስፒታል ሄድኩኝ። እስቲ አንዳንድ ነገሮችን ብቻዬን ልፍታ ብዬ በቃ ሞከርኩኝ። እስቲ ደግሞ ምናልባት እንኳን ድሮ በማቅበት በምጸልየው ብዬ ሂጂ ጸለይኩኝ። ሂጂ ለምነውኩኝ። ለምን እንከባችሁ ኪያ? ለምን እኔ አብሬሽ ታችሁንም ላይውንም አብሬሽ ሆቴል ልሰጥሽ ነው። አንዴ ምን ችግር አለ ብቻዬን ባደርገው? ለምን ብቻሽን ሆነሽ የፈጠርሽው ነገር እኮ አይደለም። አሁን ያየሁትን ነገር አይቼ መጥቼ እንደዚህ እንጫጫ ነበር። አሁን በቃ ቸርች እስኪ ልሂድ ፍቀድልኝ ብትይ ኪያ፣ እኔ እኮ አንቺ ያልፈቀድሽውን ነገር አንቺ የማትመርጪውን ህይወት እኮ እንድትኖር እኮ አላረግሽም እኮ። እኔ አመጣሽ ነበር። እኔ ልጅ ስትወለድ ነገር ሆና ልትወለድ አልፈልግ የሆነ ነገር በቃ የሆነ ነገር ብትሆን ይመስለኛል። ማየው ህልም ቃዣለሁ። ጤነኛ አይደለሁኝም ውስጤ። ሰው በቃ ሞከርኩኝ እኮ አይደል? እስኪ ደግሞ በዚህኛውም ልሞክር ብዬ ደግሞ ቤተክርስቲያን ሄድኩ። በቃ አለቀ እኮ ኪያ፣ ንገሪኝ በቃ እንዲህ ነገር እፈልጋለሁ በይኝ። ስለማትነግሪኝ እኮ ነው ህይወታችን እየተበጠበጠ ያስገደደሽ እኮ እየመሰለን እኮ ነው። እሺ ምን ብለን እንረዳው? አንቺ ቤተክርስቲያን ስትሳለሚ እያየን ጥላ ለብሰሽ ምናምን ነገር ማንም አላስገደደኝም። እሺ ምን ብለሽ ስለነበረ ነው የሄድኩት። በቃ አለቀ። ሰው ስንት ቦታ ሄድ አይደለ እንዴ? ተረዳንሽ እኮ ነው የጨነቀው እኮ እርጉዝም ያገባል አውቀዋለሁ እኮ። ለምን እኮ ሆነ እኮ አይደለም እኮ ኪያ። እኛስ ደግሞ ስናየው ድንገተኛ ነው ሰልመሽ ያገኘንሽ። አሁን ደግሞ ቤተክርስቲያን ስናይሽ ሆነ ሰው አስገድዶሽ መሰለን። እሺ ያስገድደሽ ሰው የለም? ያጨነቀሽ ሰው የለም? ማንም ያስገድደኝ ሰው በራስሽ በፍቃድሽ ነው የሰለምሽው? አሁን ተነሱ፣ ዝናብ መጣ። ተነሱ ቁሳ ዘራችሁ ነው። አሁን ተነሱ። እዚህ ነው በቃ በዚህ